ምዕራፍ 14 የጽሩያም ልጅ ኢዮአብ የንጉሥ ልብ ወደ አቤሴሎም እንዳዘነበለ አወቀ። ኢዮአብም ወደ ትልቅሄ ልኮ ከዚያ ብልሃተኛ ሴት አስመጣና አልቅሺ፣ የሐዘንም ልብስ ልበሺ፣ ዘይትም አትቀቢ፣ ስለ ሞተ ሰውም ብዙ ዘመን እንደምታለቅሺ ሁኚ፣ ወደ ንጉሥም ገብተሽ እንዲህ ያለውን ቃል ንገሪው አላት። ኢዮአብም ቃሉን በእርሷ አፍ አደረገ። እንዲሁም የተቄሄይቱ ሴት ወደ ንጉሡ ገብታ በግንባሯ በምድር ላይ ወደቀች። እጅ ነስታም ንጉሥ ሆይ አድነኝ አለች። ንጉሡም ምን ሆነሻል አላት። እርሷም መልሳ አለች፣ በእውነት እኔ ባሌ የሞተብኝ ባልቴት ሴት ነኝ። ለእኔም ለባሪያ 2 ወንዶች ልጆች ነበሩኝ። በሜዳም ተጣሉ፣ የሚገላግላቸውም አልነበረም። አንዱም ሌላውን መጥቶ ገደለው። እነሆም ዘመዶች ሁሉ በባሪያ ላይ ተነስተው ስለ ገደለው ስለ ወንድሙ ነፍስ እንገለው ዘንድ ወንድሙን የገደለውን አውጪ አሉኝ። እንዲሁም ደግሞ ወራሹ የቀረውን መብራቴን ያጠፋሉ፣ የባሌን ስምና ዘርም ከምድር ላይ አያስቀሩም። ንጉሡም ሴቲቱን ወደ ቤትሽ ሂጂ፣ እኔም ስላንቺ አዝዛለሁ አላት። የቴቁሔይቱም ሴት ንጉሡን ጌታዬ ንጉሥ ሆይ ኀጢአቱ በእኔና በአባቴ ቤት ላይ ይሁን፣ ንጉሡና ዙፋኑ ንጹሕ ይሁን አለችው። ንጉሡም የሚናገርሽን አምጪልኝ፣ ከዚህም በኋላ ደግሞ አይነካሽም አለ። እርሷም ደም ተበቃዮችም ከእንግዲህ ወዲህ እንዳያጠፉ ልጄንም እንዳይገድሉ ንጉሥ አምላኩን እግዚአብሔርን ያስብ አለች። እርሱም ሕያው እግዚአብሔርን ከልጅሽ አንድ ጠጉር በምድር ላይ አይወድቅም አለ። ሴቲቱም እኔ ባሪያ ለጌታዬ ለንጉሥ አንድ ቃል እናገር አለች። እርሱም ተናገሪ አለ። ሴቲቱም አለች፣ በእግዚአብሔር ሕዝብ ላይ እንዲህ ያለ ነገር ስለምን አሰብህ? ንጉሡ ይህን ነገር ተናግሯልና ያሳደደውን ስላላስመለሰ በደለኛ ነው። ሁላችን እንሞታለን፣ በምድርም ላይ እንደ ፈሰሰና እንደማይመለስ ውኃ ነን። እግዚአብሔርም የነፍስን ጥፋት አይወድም፣ ነገር ግን የተጣላ ሰው ፈጽሞ እንዳይጠፋ በምክሩ ያስባል። አሁንም ሕዝቡ ስለሚያስፈራኝ ይህንን ነገር ለጌታዬ ለንጉሥ ነግረው ዘንድ መጥቻለሁ። እኔም ባሪያ ምናልባት የኔን የባሪያውን ልመና ንጉሡ ያደርግልኝ እንደሆነ ለንጉሥ ልናገር፣ እርሷንና ልጇን ከእግዚአብሔር ርስት ያጠፋቸው ዘንድ ከሚሻ ሰው እጅ ያድነን ዘንድ ንጉሡ ባሪያውን ይሰማል አልሁ። እኔም ባሪያህ መልካሙንና ክፉውን ነገር ለመስማት ንጉሡ ጌታዬን እንደ እግዚአብሔር መልአክ ነውና የጌታዬ የንጉሡ ቃል ያጽናናኛል። አምላክህም እግዚአብሔር ካንተ ጋር ይሁን አልሁ። ንጉሥም ለሴቲቱ መልሶ የምጠይቅሽን ነገር አትሰውሪኝ አላት። ሴቲቱም ጌታዬ ንጉሥ ይናገር አለች። ንጉሡም በዚህ ሁሉ የኢዮአብ እጅ ካንቺ ጋር ነውን አላት። ሴቲቱም መልሳ ጌታዬ ንጉሥ ሆይ በሕያው ነፍስህ እምላለሁ፣ የጌታዬ ንጉሥ በተናገረው ነገር ሁሉ ወደ ቀኝም ወደ ግራም ሊል የሚችል የለም። ባሪያህ ኢዮአብ አዞኛል፣ ይህንንም ቃል ሁሉ በባሪያህ አፍ አደረገው። ባሪያህ ኢዮአብ የዚህ ነገር መልክ እንዲለወጥ አደረገ። ነገር ግን የእግዚአብሔር መልአክ ጠቢብ እንደሆነ አንተም ጌታዬ በምድር ላይ ያለውን ነገር ሁሉ ታውቅ ዘንድ ጠቢብ ነህ አለች። ንጉሥም ኢዮአብን እነሆ ይህንን ነገር አድርጌአለሁ፣ እንግዲህ ሂድና ብላቴናውን አቤሴሎምን መልሰው አለው። ኢዮአብም በምድር ላይ በግንባሩ ወድቆ እጅ ነሣ፣ ንጉሡንም ባረከ። ኢዮአብም ጌታዬ ንጉሥ ሆይ የባሪያህን ነገር አድርገሃልና በዓይን ፊት ሞገስ እንዳገኘህ ባሪያ ዛሬ አወቀ አለ። ኢዮአብም ተነስቶ ወደ ጌሹር ሄደ፣ አቤሴሎምንም ወደ ኢየሩሳሌም ይዞ መጣ። ንጉሡም ወደ ቤቱ ይሂድ እንጂ ፊቴን እንዳይ አለ። አቤሴሎምም ወደ ቤቱ ሄደ፣ የንጉሡንም ፊት አላየም።
በእስራኤልም ሁሉ ዘንድ እንደ አቢሶሎም በውበት የተመሰገነ ሰው አልነበረም። ከእግሩ እስከ ራሱ ድረስ ነውር አልነበረበትም። ጠጉሩም ይከብደው ነበርና በዓመት አንድ ጊዜ ይቆረጠው ነበር። ሲቆረጥም የራሱ ጠጉር በንጉሥ ሚዛን 200 ስቅል ያህል ይመዘን ነበር። ለአቤሴሎምም 3 ወንዶች ልጆችና አንዲት ሴት ልጅ ተወለዱለት። የሴቲቱም ልጅ ስም ትዕማር ነበር፣ እርሷም የተዋበች ሴት ነበረች። አቤሴሎምም በኢየሩሳሌም 2 ዓመት ሙሉ የንጉሡን ፊት ሳይ ተቀመጠ። አቤሴሎምም ወደ ንጉሡ ይልከው ዘንድ ወደ ኢዮአብ ላከ፣ ወደ እርሱም ሊመጣ አልወደደም። ሁለተኛም ላከበት፣ ሊመጣ ግን አልወደደም። ባሪያዎቹንም በእርሻዬ አጠገብ ያለውን የኢዮአብን እርሻ እዩ፣ በዚያም ገብስ አለው፣ ሄዳችሁ በእሳት አቃጥሉት አላቸው። የአቤሴሎምም ባሪያዎች እርሻውን አቃጠሉት። ኢዮአብም ተነስቶ ወደ አቤሴሎም ወደ ቤቱ መጣና ባሪያዎችህ እርሻዬን ስለምን አቃጠሉት አለው። አቤሴሎምም ኢዮአብን መልሶ ከጌሹር ለምን መጣሁ? በዚያ ተቀምጬ ብሆን ይሻለኝ ነበር ብለህ እንድትነግረው ወደ ንጉሡ ልክ ዘንድ ወደ እኔ ጠራሁህ። አሁንም የንጉሡን ፊት ልይ፣ ኀጢአት ቢሆንብኝ ይግደለኝ አለው። ኢዮአብም ወደ ንጉሡ መጥቶ ነገረው። አቤሴሎምንም ጠራው። ወደ ንጉሡም ገብቶ በንጉሡ ፊት ወደ ምድር በግንባሩ ተደፋ። ንጉሡም አቤሴሎምን ሳመው።